ስግደት የኃጢአት ስርየት ማግኛም ኃጢአትን የማስተስረይ ኃይል አለው ስግደት። ሶስት አይነት። የመጀመሪያው ፍጹም ስግደት ይባላል። ስግደቱን ፉክክር ባናደርገው ጥሩ። ፍጹም ስግደት ይሄ ጥርግ አድርጎ መስገድ ማለት ነው፣ ሙሉ ነው። ይሄ ደግሞ የተለየ እንድንኩራራ ወይ እንድንሳቀቅ ያደርገናል። ከሰገድን በኋላ መኪና ስትነዱ ስልክ አታወሩ የሚባለው እኮ ለዚህ ነው አይደል? እየሰገድን ለምን ነው ሂሳብ የምንሰራው እንደነጋዴ? እግዚአብሔር እየቆጠረ ነው የሚቀበል። 18 ሰዓት ስንጾም ሰውነታችን መራራ ነገር ማመንጨት ይጀምራል። ምሬት ይሰማል። ሰውነታችን ውስጥ ያለው ምግብ በሙሉ ፈጽሞ ይጠፋል። ይሄ ክርስቶስ መራራ የተቀበለውን ያንን ምሳሌ አድርገን ላፋችን ምሬት እስኪሰማን ድረስ ጾመን መቀበል ስላለብን ያም የሆነው ደግሞ 18ኛው ሰዓት ላይ ነው። በሕማማት ቤተክርስቲያን 3 ነገሮችን ነው የምታስታውሰን። የመጀመሪያው የ5500 ዘመንን ነው የምታስታውሰን። ክርስቶስ ከመወለዱ በፊት በ5500 ዘመን የሆነውን ነገር ወይ ያን ያለፈውን ዘመን ታስታውሰናለች። ያኔ ድህነተ ሥጋ ድህነተ ነፍስ የሌለበት፣ ፍጹም ድህነት ያልተሰጠበት፣ ምስጢረ ክህነት የማይታወቅበት፣ ቅዱስ ሥጋውና ክቡር ደሙ የማይፈተትበት፣ መስቀል ወይም በመስቀል መባረክ የሌለበት፣ መስቀል ገና ያልከበረበት ያ የጨለማን ዘመን ጥቁር ለብሳ ጥቁር መጋረጃ አድርጋ ቤተ መቅደሷን ዘግታ ታስታውሰናለች። ያ ዘመን እንዲህ ነበር ብላ ማለት ነው። ሁለተኛው የክርስቶስን ሕማሙን እና መከራውን ታስታውሰናለች። የክርስቶስን ሕማሙን አቡነ ዘበሰማያት እንኳን በዜማና በስግደት ነው የሚዘለቀው። አቡነ ዘበሰማያትን ድሮ ዝም ብለን ቆመን በሎሳስም አሰምተንም የምንለውን አሁን እየሰገድን ነው። ጸሎቱ በሙሉ በስግደት ነው፣ በመውደቅና በመነሳት ነው። ስለዚህ የክርስቶስን 13ቱን ሕማማተ መስቀል ታስባለች በዚህ ሰሞን ማለት ነው። ሶስተኛውና የመጨረሻው የእኛን ኃጢአት የእኛን በደል እያስታወስን የምናለቅስበት ሰሞን ነው ማለት ነው። ቀኖቹ 6 ናቸው። የሰሞነ ሕማማት ቀኖች 6 ናቸው። ከሆሳዕና ማታ ጀምሮ ቅዳም ስዑርን ጨምሮ ማለት ነው። እነዚህ ደግሞ ምሳሌነት አላቸው። በኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 ጀምራችሁ ስታነቡ አብርሃም ይስሐቅን ለመሰዋት ልጁን ማለት ነው ወደ ሞሪያ ተራራ ሲጓዝ እናነባለን። የምትወደውን ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ፣ እኔ በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው ይላል። ከዛ በኋላ አብርሃም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎችንና ልጁን ይስሐቅን ከነሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ፣ ወደ ሞሪያ ተራራ ተጓዘ። በሦስተኛው ቀን አብርሃም ዓይኑን አነሳ፣ ቦታውንም ከሩቅ አየው ይላል። አብርሃም የሞሪያን ተራራ ያገኘው የ3 ቀን መንገድ ተጉዞ ነው። ስለዚህ የ3 ቀን መንገድ ተጉዞ ከቤቱ እዛ ተራራ ላይ ከደረሰ ወደ ቤቱ ሲመለስም ስንት ቀን ይጓዛል ማለት ነው? 3 ቀን። አንድ ላይ ሲደመር ስንት ቀን ይሆናል? 6 ቀን። ይሄ የሕማማት ቀን ምሳሌ ነው። 6ቱ ቀናት ለምንድን ነው የሕማማትን ቀን የሚወክለው? የአብርሃም ጉዞ ራሱ የአብርሃም ጉዞ የስቅለትን ጉዞ ስለሚወክል ነው። ተራራው ቀራንዮ ነው በአዲስ ኪዳን፣ ያኛው ተራራ ሞሪያ ነው። ክርስቶስ የተሰቀለው በቀራንዮ ተራራ ነው። ጉዞው የይስሐቅ ጉዞ ነው። ይስሐቅ ክርስቶስን ነው የሚመስለው። ክርስቶስን የሚመስለው በምንድን ነው ስንል የተጓዘው ለመስዋዕት ነው። ሲጓዝ ደግሞ የሚሰዋበትን እንጨትና ቢላ ተሸክሞ ነው። ስለዚህ ክርስቶስም የተጓዘው ሊሰቀል ነው። ሊሰቀል ሲጓዝ ደግሞ ምኑን ተሸክሞ ነው የተጓዘው? መስቀሉን ተሸክሞ ነው የተጓዘው። ስለዚህ ክርስቶስ ስለኛ ነው መከራ የተቀበለው። ይስሐቅ ደግሞ ስለኛ መከራ መቀበል ስለማይችል ምሳሌ የሆነው በግ ተሰውቶ ተመልሷል ማለት ነው። ስለዚህ ጉዞው የክርስቶስን ጉዞ ስለሚወክል ቀናቱ እነዚህን የክርስቶስን ጉዞ የምናስታውስባቸው በሰሞነ ሕማማት ላይ ያሉ ቀናቶች ናቸው። ከሰኞ ጀምሮ ስንቆጥር ሰኞ መጋቢት 23 ቀን ነች፣ የጥንቷ ማለት ነው። መጋቢት 27 ጥንተ ስቅለቱ ነው ካልን መጋቢት 22 ጥንተ ሆሳዕና ነው። ከመጋቢት 22 ጀምሮ ያለችው ሰኞ
መጋቢት 23 ናት። ስለዚህ በዚህ ችለት የተደረገውን ነገር አሁን ወደ ኋላ ሄጄ አልናገርም፣ ግን ዝም ብዬ አስታውሼ ለማለፍ ነው። ሰኞን አንጽሖተ ቤተ መቅደስ ወይም መርገመ በለስ ብላ ታስበዋለች ቤተ ክርስቲያን። ማክሰኞን መጋቢት 24 ቀን የትምህርት ቀን እና የጥያቄ ቀን ብላ ታስበዋለች። ክርስቶስ ረጅም ትምህርት ያስተማረበት በቤተ መቅደስ ተገኝቶ ከዛ በኋላ አይሁድ ብዙ ጥያቄ የጠየቁበትና የተመለሰበት ወቅት ስለሆነ ረቡዕ የዛሬዋ ቀን ማለት ነው መጋቢት 25 አይሁድ የተማከሩበት የመልካም መዓዛ ቀን የእንባ ቀን ተብላ ትጠራለች። አይሁድ በነገራችን ላይ ማህበራነ አይሁድ የሚባለው ሸንጎ ማለት ነው። 8 ማህበሮች ናቸው ያሉት። ጸሐፍት፣ ፈሪሳውያን፣ መጸባን ወይም ቀራጮች፣ ሊቃነ ካህናት፣ ረበናት፣ መገብተ ምኩራብ፣ ሰዱቃውያን፣ መላእክተ ሕዝብ ወይም የሕዝብ አለቆች። እነዚህ በሙሉ ከሰኞ ጀምሮ ሲመክሩ ቆይተው ረቡዕ ዕለት ግን ምክራቸው የጸናበት ምን የሚለው ምክር? ይያዝ፣ ይታሰር፣ ይሰቀልና ይሙት ብለው የወሰኑበት ዕለት ነው። ዕለተ ረቡዕ በጣም ብዙ ምስጢር ያለባት ዕለት ናት። ቅድም በስግደቱ ጊዜም ስለተማር ነው። ከዚህ በፊትም በደንብ ስለምናውቀው ወደዛ ዝርዝር አልሄድም። ከዛ በኋላ ሐሙስ ነው መጋቢት 26 ቀን ጸሎተ ሐሙስ ተብላ ትጠራለች። ሕጽበተ እግር የተከናወነባት ናት። የምስጢር ቀን ትባላለች። የሐዲስ ኪዳን ሐሙስ ተብላ ትጠራለች። የነጻነት ሐሙስ ተብላም ትጠራለች። የመጨረሻውና የቀናቱ መካተቻ የነገረ ድህነቱ ማብቂያ የስነ ፍጥረትን መካተቻ የሆነው ቀን ዕለተ ዓርብ ነው። እሱ መጋቢት 27 ነው። ጥንተ ዓርብ፣ ጥንተ ስቅለቱ ማለት ነው። ይሄ የድህነታችን ቀን ነው። የስግደት ቀን ነው። የሐዘንም የደስታም ቀን ነው። በዕለቱ እንነጋገራለን እሱ። ከዛ ቀጥሎ የሚመጣው ቅዳም ስዑር ነው። የተሻረችው ቅዳሜ ማለት ነው። ይቺ የተሻረችው ቅዳሜ በጾም ስለምትሻርን በብሉይ ኪዳን ሰንበት ናት። በሐዲስ ኪዳንም ቅዳሜና እሁድን ሁለቱን እንደ አንድ አድርጋ ቤተክርስቲያን ታከብራቸዋለች። ሰንበታት ናቸው። እቺ ሰንበት ግን በሰንበት መጾም አይቻልም ነበር፣ ግን በትንሳኤው ምክንያት በአክፍሎት ትሻራለች። ከሐሙስ የሚጀምሩ አሉ፣ ከዓርብ የሚጀምሩ አሉ። ቅዳሜን ደግሞ ሙሉውን እስከ ሌሊቱ ድረስ ጾመው የሚፈስጉ አሉ ማለት ነው። በዚህ በቅዳሜ ቀን ጠዋት ላይ ቄጤማ ይታደላል። ሁላችሁም እንደምታውቁት ምእመናን መጥተው ከቤተ ክርስቲያን ቄጤማ ይወስዳሉ። ለሊቱን ሙሉ ጸሎት ሲጸለይ ኪዳን ሲደርስ ሲባረክ የሰነበተውን የሚያደረውን ቄጤማ ይወስዳሉ። ቤተ ክርስቲያን ቄጤማ የምትሰጠው የምስራች ብላ ነው። ነፍሳት ከሲኦል መውጣታቸውን ማለት ነው። ይሄ የምስራች ደግሞ ቀድሞ በኦሪት ዘፍጥረት ምዕራፍ 8 የኃጢአት የዓለም በንፍር ውሃ በጠፋችበት ጊዜ ለ40 ቀን ማለት ነው በንፍር ውሃ ሕዝቡ ፍጥረቱ በሙሉ በሚጠፋበት ሰዓት ኖህ ከእግዚአብሔር ባገኘው መልእክት መርከብ ሰርቶ በመርከቡ ተጠግቶ እያለ የውሃውን መጉደል ለማወቅ በመጀመሪያ ቁራን እንደላከው ቁራ በዛው እንደቀረ፣ ቀጥሎ ርግብን እንደላካት፣ ርግብ ደግሞ ማረፊያ አታ ተመልሳ እንደመጣች፣ ከ7 ቀን በኋላ መልሶ እንደላካት፣ ከዛ ቅጠል ዘንባባ ወይም ቄጤማ ወይም እንግጫ ማለት ነው ነቅላ ይዛ ስትመጣ እናነባለን በመጽሐፍ ቅዱስ። ይሄ ምን ማለት ነው? ውሃው ጎድሏል ማለት ነው። ከዚህ በኋላ መውጣት ትችላለህ ብላ አበሰረችው ማለት ነው። ዛሬ የርግብን ስዕል ቄጤማ ወይም ዘንባባ ወይም ደግሞ የወይራ ቅጠል አስይዘው በዓለም ላይ ፖስተር ወይም ደግሞ ማስታወቂያ የሚሰሩት ሰዎች የሰላም ምልክትነቱን ተቀብለውት ነው። እንደዛ ባይሆንም ማለት ነው የሚደረገው እንደዛ ባይሆንም ግን በምልክትነቱ ተቀብለውት ነው። ስለዚህ ልክ እንደዛው በሲኦል ያሉ ነፍሳት ወጥተዋል። የኃጢአት ሙላት ጎድሏል። ከዚህ በኋላ ኃጢአት አቅም የላትም፣ ወደ ሲኦል አታስወረውርም። በንስሐ አማካኝነት ማጥፋት ትችላላችሁ። ኃጢአት ተሸንፋለች፣ ተወግዳለች ብላ ቤተ ክርስቲያን የክርስቶስን ድህነት በቄጤማው አማካኝነት የምስራች ብላ ትሰብካለች ማለት ነው። ከዛ በኋላ ያለው ትንሣኤው ነው። እኔ ማንሳት የምፈልገው አሁን በምእመናን ዘንድ ሕማማቱን አስመልክቶ ምንም እንኳን አሁን 3ኛው ቀን ላይ ብንሆንም የሚነሱ በርካታ ጥያቄዎች አሉ። አንድ ሁለቱን ብቻ አይተን ትምህርታችንን እናጠቃልላለን። የመጀመሪያው ምእመናን ብዙ ጊዜ የሚጠይቁትና እርስ በርስም የሚከራከሩበት እስከ ስንት ሰዓት ድረስ ነው የምንጾመው? በሰሞነ ሕማማት አንድ ሰው እስከ ስንት ሰዓት ድረስ ነው መጾም ያለበት? ደግሞ ምንና ምንድን ነው መመገብ ያለበት መመገብ የሌለበት የሚል ጥያቄ
ይነሳል። ፍትሐ ነገሥቱ አስቀምጦታል። በነገራችን ላይ ጾም ሰዓቱ ማለት ነው። የጾም ሰዓት 4 አይነት ሰዓቶች አሉ። የጾም ሰዓቶች ማለት ነው። ስንት አይነት አልኳችሁ? 4 አይነት ሰዓቶች አሉ። አንድ ክርስቲያን በአራቱም አይነት ሰዓቶች ሊጾም ይችላል ማለት ነው። አንድ አይነት ሰዓት የለውም ጾም። የመጀመሪያው መደበኛ ጾም የምንለው በተለይ አርብና ረቡዕን ጨምሮ የከሰዓት ቅዳሴ ሲሆን ከአብይ ጾም ውጪ ባሉት ማለት ነው እስከ 9 ሰዓት ብሎ ፍትሐ ነገሥቱ ያስቀምጠዋል። 9 ሰዓት የመጀመሪያው መደበኛው 9 ሰዓት ነው። ቅዳሴ ቢኖርም ባይኖርም አንድ ሰው እስከ 9 ሰዓት የመጨረሻው ጣራ ማለት ነው። ግን ማዕከል የሚሆነው ቅዳሴ ከወጡ በኋላ ጾም የለም። 8 ሰዓት ተኩል ከተሆነ በኋላ ቅዳሴ የሚወጣው 8 ሰዓት ወይ 8 ሰዓት ተኩል ከሆነ ከዛ በኋላ ሰው በፈቃዱ ይቆያል እንጂ ቤተክርስቲያን ግን ጾም እንደሌላ አውጃለች። የጾም ምግብ መመገብ ይቻላል። ቅዱስ ሥጋውን ክቡር ደሙን የተቀበሉ ሰዎች አፋቸውን ማበስ ይችላሉ ማለት ነው። ግን እስከ 9 ሰዓት የሚለው በፍትሐ ነገሥቱ ላይ ተቀምጧል። አንድ ስንት አይነት ሰዓት አለን ያልኳችሁ? የመጀመሪያው 9 ሰዓት። ሁለተኛው የሰዓት አይነት ደግሞ የንስሐ አባቶቻችን ንስሐ በምንገባበት ጊዜ ንስሐችንን ተቀብለው የሚሰጡን የጾም ሰዓት ነው። እሱ ይለያያል። ምክንያቱም ህመሙ ስለሚለያይ ህመምተኞቹም ስለሚለያዩ ሐኪሞቹ አንድ አይነት ቢሆኑም እንደ ህመሙና እንደ ህመምተኞቹ ነው መድኃኒት የሚያዙት። ካህኑ እንደ ምእመኑ አቅም እንደ ምእመኑ አረዳድ የሃይማኖት አቅም ሊሆን ይችላል፣ የአካል አቅም ሊሆን ይችላል፣ ያለበት ነባራዊ ሁኔታ ሊሆን ይችላል። እመጫቶች ሲሆኑ፣ ነፍሰ ጡሮች ሲሆኑ፣ የሚያጠቡ እናቶች ሲሆኑ፣ የሥራ ጠባያቸው ደግሞ በተለየ መልኩ የሚታይላቸው ሲሆኑ፣ ህፃናት ሲሆኑ ከ7 ዓመት በላይ ማለት ነው፣ ከ18 ዓመት በታች ሲሆኑ፣ ሴቶች፣ ወንዶች፣ አረጋውያን ሁሉም አንድ አይነት ጾም አይሰጣቸውም። ይሄ ጾም የግል ጾም ነው። ይሄ ጾም ከንስሐ አባት የሚሰጠን ጾም ነው። ሌሎች ሰዎች እንዲጾሙት የማይገደዱበት እኛ ብቻ የምንጾመው ማለት ነው። ስለዚህ አንድ ካህን ለአንድ የንስሐ ልጁ እስከ 6 ሰዓት ድረስ ጾም ሊል ይችላል። እስከ 3 ሰዓት ድረስ ይበቃል ሊለው ይችላል። የተለያዩ የስኳር ህመምተኞች ሌሎቹም ህመምተኞች ስላሉ ማለት ነው። አይ አንተ ደግሞ እስከ 12 ሰዓት ነው መጾም ያለብን ሊል ይችላል። እስከ 1 ሰዓትም ሊል ይችላል። ስለዚህ የንስሐ አባቶች በንስሐ ምክንያት የሚሰጡት የጾም ሰዓት ስለሚለያይ በሁለተኛ ደረጃ ተቀምጧል ማለት ነው። 2 የግድ 9 ሰዓት 10 ሰዓት የሚል የተቆረጠ ነገር የለም ለንስሐ የሚሰጥ ጾም ማለት ነው። እንደ ህመሙና እንደ ሰውየው አቅም ነው። ተግባብተናል። ስለዚህ የንስሐ አባታችሁ እስከ 6 ሰዓት ጾሙ ብሏችሁ አንዳንድ ሰዎች አላችሁ ትመጡና ካህኑ እስከ 6 ሰዓት ጾሙ ብለውኛል፣ እኔ ግን እስከ 9 ነው መጾም ያለብኝ፣ ቤተክርስቲያን ምንድን ነው የምትለው ይላሉ። ለጥያቄ ያመጡታል። ይሄ ነውር ነው። የንስሐ አባት የነገራችሁ ነገር ለጥያቄ አይመጣም። ለጥያቄ እንኳን መምጣት ካለበት ማን ነው መጠየቅ ያለበት? ራሱ ካህኑ ነው መጠየቅ ያለበት ራሱ። እናንተ እኮ ሐኪም የሚያዝላችሁን መድኃኒት እኔን መታችሁ አታማክሩም። እርግጠኛ ነኝ በቀን 3 ጠዋት 1 ከሰዓት 1 ማታ 1 ውሰድ ስትባሉ ተጠንቅቃችሁ ተወስዷታላችሁ እንጂ ለጎረቤታችሁ ሐኪሙ ምን ማለቱ ነው አንዳንድ ውሰድ ይለኛል እኔ ግን 3ቱን ባንዴ በወስዶስ ብላችሁ አታማክሩ። ከሐኪም በላይ ምንም የለም። ከንስሐ አባት በላይም ስለ ንስሐ ምንም የለም። ከንስሐ አባታችሁ ጋር ያወራችሁትን ጥያቄ አድርጋችሁ እንዳታመጡ ክልክል ነው። ተግባብተናል አይደለም? 2 ሶስተኛው ሰዓት ለቅዱስ ቁርባን የምንጾመው የጾም ሰዓት። ቅዱስ ቁርባን መቀበል ስንፈልግ ስንት ሰዓት ነው መጾም ያለብን? 18 ሰዓት። ይሄ ደግሞ የተለየ ነው። ስጋው ደግሞ መቀበል የሚፈልግ ሰው 18 ሰዓት ድረስ መጾም አለበት። ይሄንንም ከንስሐ አባቱ ጋር ተነጋግሮ 18 ሰዓት ስንጾም ሰውነታችን መራራ ነገር ማመንጨት ይጀምራል። ምሬት ይሰማናል። በሰውነታችን ውስጥ ያለው ምግብ በሙሉ ይጠፋል። የሚገርሙ ናቸው አባቶቻችን። አሁን ሳይንሱ ከመፈጠሩ በፊት ይሄንን ነግረውናል። ሰውነታችን ውስጥ ያለው ምግብ በሙሉ ፈጽሞ ይጠፋል። ይሄ ክርስቶስ መራራ የተቀበለውን ያንን ምሳሌ አድርገን ላፋችን ምሬት እስኪሰማን ድረስ ጾመን መቀበል ስላለብን ያም የሆነው ደግሞ 18ኛው ሰዓት ላይ ነው ይላሉ። ስለዚህ 18 ሰዓት ሌሎችም ትርጉሞች አሉት። ይሄ ስንተኛው ነው ማለት ነው? 3ኛው። ስንት አይነት ሰዓት አለ አልኳችሁ? አሁን ስንቱን አውቀናል? 3። 4ኛውና የመጨረሻው በአብይ ጾም ያለው ሰዓት።
በአብይ ጾም ያለው ሰዓት ከሌሎቹ አጽዋማት ሰዓት ይለያል። አብይ ጾም ለሶስት ነው የሚከፈለው ብያቸዋለሁ። አንዱ ጾመ ሕርቃል፣ ሁለተኛው አርባዓ ጾም፣ ሶስተኛው ሕማማት ነው። ሶስቱም በአንድነት ግን የጌታ ጾም ተብለው ነው የሚታሰቡት። ቤተክርስቲያን 55 ቀን ይሆናሉ። የጌታ ጾም 40 ቀን ብቻ ነው። 40ውን ቀን ቤተክርስቲያን ታከብራለች፣ ጀምራም ትፈጽማለች። 40ኛውን ቀን ግን አብሮ ነው ከኛ ለምእመናን አብሮ ነው ተደምሮ ነው የሚነገረን። የመጀመሪያው ጾመ ሕርቃል ነው። ጾመ ሕርቃል እስከ 12 ሰዓት ነው የሚጾመው የመጀመሪያው። ሁለተኛው ጾመ አርባ ነው። ጾመ አርባ ደግሞ እስከ ሕማማት ድረስ እስከ ሆሳዕና ቅዳሜ ድረስ ማለት ነው። እስከ ምሽቱ 12 ሰዓት ነው የሚጾመው። አብይ ጾም ራሱ 3 አይነት ሰዓቶች አሉት። ጾመ ሕርቃል 12 ሰዓት፣ ጾመ አርባዓ 40ው ቀን ደግሞ 11 ሰዓት፣ ከዛ ሕማማቱ ደግሞ 13 ሰዓት ማለት ነው። 13 ሰዓት ማለት እስከ ምሽቱ ስንት ሰዓት ማለት ነው? እስከ 1 ሰዓት። ኮከብ እስከሚታይ ይላሉ 1 ሰዓት፣ ፀሐይ እስክትጠልቅ 12 ሰዓት። እነሱ ያስቀመጡት እስከ ፀሐይ እስክትጠልቅ ኮከብ እስኪታይ እስከ 11 ሰዓት ነው። ስለዚህ ሕማማቱን አሁን እስከ ስንት ሰዓት ነው የምንጾመው ማለት ነው? እስከ ምሽቱ 1 ሰዓት። ይሄ ግን ለማን ነው? ለሚችል ነው። የመጨረሻው ጣራው ነው እሱ። አሁን እናንተ እርዳታ ስትጠየቁ የመጨረሻው ጣራው 100 ብር ነው፣ መነሻው ግን 10 ብር ነው ከተባላችሁ 20 ብር መስጠት ይቻላል አይቻልም? 30 ብር መስጠት ይቻላል አይደል? 150 ብር መስጠትስ ይቻላል? 9 ብር መስጠትስ አይቻልም። የመጨረሻ ትንሹ እሱ ስለሆነ፣ ስለዚህ ትንሹ 9 ሰዓት ነው፣ ትልቁ 1 ሰዓት ነው። ከዛ ከ9 ሰዓት በታች የምንወርድ ደግሞ ማንን ማስፈቀድ አለብን ማለት ነው? የንስሐ አባታችን። ግን እኛ አናውጅም። እኔ እኮ እስከ 6 ነው የምጾመው ብሎ ማወጅ አይቻልም። ተደብቆ መመገብ ይቻላል፣ ሌላው እንዳይሰናከል ማለት ነው። ግልጽ ነው አይደለም? መድኃኒት የምንወስደው እኮ በአደባባይ አይደለም አይደለም? ሰወር ብለን ነው መድኃኒት የምንወስደው እሱ ማለት ነው፣ ሌሎቹን ላለማሰናከል ማለት ነው። ስለዚህ የመጨረሻው 13 ሰዓት ነው። ስለዚህ የአብይ ጾም ሰዓቶች በዚህ ቀን የምንመገባቸው ምግቦች ፍትሐ ነገሥቱ እንደዚህ ነው የሚለው፣ የሐዘን ቀን ስለሆነች እንጀራና ጨውም አይቅመሱባት ይላል። ይሄም ለሚችል ሰው ነው። ደረቅ ቂጣ ይመገባሉ፣ ቆሎ ይመገባሉ፣ ሽምብራ ባቄላ ይመገባሉ፣ ለሚችሉ ሰዎች ነው። ከዛ ውጭ ግን መደበኛውን የጾም ስርዓታችንን እንቀጥላለን ማለት ነው። የመጀመሪያው ጥያቄ ይሄ ነው፣ ሰዓትን በተመለከተ። ሁለተኛው ጥያቄ የትኛውን ያሰጋገድ አይነት ነው መከተል ያለብን ነው። አሁን መጪው ዓርብ ነው በደንብ የምንሰግድበት ከሌሊቱ ጀምሮ ማለት ነው። እሱን መልሼ ትምህርቴን አጠቃልላለሁ። የስግደት አይነቶች ብዙ ናቸው፣ ወይም ደግሞ የታወቁና የተቆጠሩ ናቸው የስግደት አይነቶች ማለት ነው። ወደ እሱ ከመሄደ በፊት ስግደት በራሱ ምን ማለት ነው? ሰጊድ ወይም መስገድ ምን ማለት ነው? መስገድን ምሳሌ ከሚመሰለት ነገር ቢያንስም ከግብር ጋር አገናኝቼ ልንገራችሁ። መገበር አሁን በምድራዊ አስተዳደር በምድራዊ መንግስታት ዘንድ መገበር ማስገበር የሚባል ነገር አለ። እኛ በአንድ ሀገር የምንኖር ነዋሪዎች እንገብራለን። ያንን ሀገር የሚያስተዳድሩ ነገስታትና ገዢዎች ደግሞ ያስገብራሉ። እውነት ነው ሐሰት ነው? እውነት ነው ሐሰት ነው? እውነት ነው። ክርስቶስ ራሱ ገብሯል። በጣም የሚገርም እኮ ነው። ግብር ገብሯል። የሚገብሩለት አምላክ ግብር ገብሯል። ግን ገባሪነቱንም አስገባሪነቱንም በአንድ ጊዜ ነው ያሳየን። የገበረው ከየት አምጥቶ ነው? ከባህር። ከምን? ከአሳ ሆድ ውስጥ። እንደ አምላክነቱ ባህርን አስገበራት፣ በለበሰው ስጋ ደግሞ ለመንግስት ገበረ ማለት ነው። ስለዚህ ፈጽሞ ግብር አይቀርም። ምክንያቱም የመግዛታቸው ምልክት ነው። ነገስታቱ ገዢዎች ካላስገበሩ ገዢነታቸው ዋጋ የለውም። በዚህ በዘመነ መሳፍንት አገራችን በተለያዩ ጦርነት ውስጥ በነበረችበት ጊዜ ብዙ መሳፍንት ብዙ ነገስታት በነበሩበት ሰዓት አንዱ አንዱን እያስገበረ ነበር የሚሄድ። ማስገበር ማስገዛት ማለት ነው። ስግደትም ልክ እንደዚህ ነው። መስገድ ማለት የመገዣ ምልክት ነው። ለእግዚአብሔር የመገዛታችን ምልክት፣ ለቅዱሳን የመገዛታችን ምልክት፣ ለቤተ ክርስቲያን የመገዛታችን የመታዘዛችን ምልክት፣ የመታዘዛችን የመገዛታችን ምልክት ነው። ለሰውም ቢሆን ማለት ነው። ራስን ዝቅ ማድረግ መስገድ፣ በትክክልም ይሁን ትክክልም ባይሆን
አንድ ሰው ለገሌ ሰገደ ማለት ራሱን አስገዝቷል ማለት ነው። እነሆ ባሪያ ይሰማል ተናገር እያለው ነው ማለት ነው። ስለዚህ መስገድ የመገዣ ምልክት ነው። ለእግዚአብሔር ሲሆን በስጋም በነፍስም የፈጠርከን ፈጥረህ የምትገዛም አንተ ነህ ማለት ነው። ስለዚህ አንድ ሰው አልሰግድም ካለ አልገዛም እያለ ነው ማለት ነው። መስገድን ከተቃወመ መገዛትን እየተቃወመ ነው ማለት ነው። የመገዣ ምልክት ነው መስገድ። ስጋን ማድከሚያ ነው መስገድ። ስጋችን እንዲደክም፣ ስጋ ሲደክም ነፍስ ከፍ ትላለች ማለት ነው። ኃይለኛው ቤት ገብቶ ቤቱን ከመበርበር በፊት ኃይለኛውን ማሰር ይገባል እንደተባለ ፈቃደ ነፍስን ከመፈጸም በፊት ፈቃደ ስጋን ማድከም ያስፈልጋል። ፈቃደ ስጋ ደግሞ የሚደክመው በስግደት ነው። ስለዚህ ስግደት ከማስገዣነትም አልፎ ፈቃደ ስጋን የምናደክምበት ነው። ስግደት የኃጢአት ስርየት ማግኛም ነው። ኃጢአትን የማስተስረይ ኃይል አለው ስግደት። ካህናት የሚያዙልን ለዚህ ነው። ንስሐ ከገባን በኋላ ሰጊድ አንዱ ነው። ከጾሙ ከጸሎቱ ጋር ከምጽዋቱ ጋር ስግደትም ይሰጣል ማለት ነው። ስግደት ሌላው የክርስቶስን መከራ የምናስብበት ነው። አሁን በሕማማቱ ይህን እያደረግን ነው። የራሳችንን ኃጢአት እናስባለን፣ የክርስቶስን መከራ እናስባለን፣ ስጋችንን እናደክማለን። ለአንተ ለከ ኃይል እያለን ማለት ነው። ለአንተ ለስልጣን፣ ለኃይል፣ ለመለኮት፣ ለስም መገዛት መስገድ ይገባናል እያልን እንሰግዳለን ማለት ነው። በቤተ ክርስቲያናችን 3 አይነት ስግደት አለ። ስንት አይነት ስግደት አለ? 3 አይነት። በደንብ ስሙኝ። 3 አይነት። የመጀመሪያው ፍጹም ስግደት ይባላል። ፍጹም ስግደት ይሄ ጥርግ አድርጎ መስገድ ማለት ነው። ሙሉ ለሙሉ መላ ሰውነታችን ከመሬት ጋር ሲሰፋ ሲገናኝ የምንፈጽመው ስግደት ማለት ነው። ሙሉ ለሙሉ ሰውነት ከመሬት ጋር የሚገናኝበት ድፍት ብሎ መስገድ ማለት ነው። ሕፃናት ሲወድቁ የሚቀራቸው አካል የለም። ትልልቅ ሰው እንደምንም ብሎ ይደገፋል። ወይ እጁ ወይ እግሩ ሙሉ አካሉን መሬት ላይ ያገኘው ይችላል። ሙሉ ለሙሉ ምንድነው የሚሆኑት? ይደፋሉ አይደለም? ስለዚህ እኛ ደግሞ ሮጠን እኔ ልደፋ ብለን እናነሳቸዋለን። እሱ ማለት ነው ፍጹም መደፋት ማለት ነው። የሚገርም ነው። መጽሐፍ ቅዱስ እንደዚህ ይላል። 2 ጥቅሶችን ብቻ ላሳያችሁ። የዮሐንስ ራእይ ምዕራፍ 19 ቁጥር 10 ላይ ልሰግድለትም በእግሩ ፊት ተደፋው አለ። ተንበረከኩ አይደለም ያለው፣ ምን ሆንኩ ነው ያለው? ተደፋው አለ። ልሰግድለት በእግሩ ፊት ተደፋው። በነገራችን ላይ ይሄ ስግደት አንዳንዶች ለእግዚአብሔር ብቻ ነው ይላሉ። አይደለም፣ ለመላእክትም ለመቤታችንም ይፈጸማል። አፈጻጸሙ እኛ ነን የምናውቀው፣ እኛ ፈጻሚዎቹ ነን የምናውቀው። ለእግዚአብሔር ስንፈጽመው ምን ብለን ነው የምንፈጽመው? የሥጋም የነፍስም ፈጣሪያችን አንተ ነህ ብለን። ለመቤታችን ስንፈጽመውስ አማላጃችን አንቺ ነሽ ብለን ፈጣሪያችን አንል። ለመላእኩም ስንፈጽመው እንደዚህ ነው። እኛ ጋር ነው ያለው፣ ልባችን ጋር ነው ያለው እንጂ የአምልኮት ብቻ አይደለም። ይሄ የአክብሮትም ይሆናል። ለማክበርም እንደፋለን። የጸጋ ስግደትም ይሆናል። ይሄ ፍጹም ስግደት ነው። ይሄ በሌላ ቦታ መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ ኢያሱ መልአኩ ከተገለጠለት በኋላ ኢያሱ ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድነው አለ ይላል። በግንባሩ ተደፍቶ ከሰገደ በኋላ ጌታዬ አለው ማንን? መልአኩ። ለባሪያው አለ ማንን? ራሱ። የሚነግረው ምን አለ አለ። እኛ ለሚካኤል ስንደፋ ጌታዬ እንለዋለን፣ ግን ፈጣሪ አንለው። ለክርስቶስ ስንደፋ ደግሞ ጌታዬ አምላኬ እንለዋለን። ወሳኞቹ እኛ ነን ማለት ነው። ስግደታችን የጸጋ ይሁን የአክብሮት ይሁን የአምልኮ ይሁን የሚወስነው ሰጋጁ ነው ማለት ነው። ሰጋጁ። ሁለተኛው የስግደት አይነት አስተብርኮ ይባላል። አስተብርኮ ማለት ብርክ ጉልበት ነው። ጉልበትን ሸብረክ ማድረግ ማለት ነው። ጉልበትን ሸብረክ አድርጎ እዛው መቆም ይቻላል። ጉልበትን ሸብረክ እያደረጉ ደግሞ ከፍና ዝቅ ይላሉ። አሁን በዚህ በሕማማቱ በእድሜ አረጋውያን የሆኑ በህመምም የሚሰቃዩ ሰዎች ይህንን ያሰጋገደ አይነት ነው የሚሰግዱት። የግድ ድፍት ሊሉ አይችሉም። እነሱ መነሳት ስለሚያቀታቸው ማለት ነው። አስተብርኮ እሱ ነው። በጉልበት መቆም ወይም ጉልበትን ሸብረክ ማድረግ። በጉልበት ቆመው የሚጸልዩ ሰዎችም አሉ። አንዳንዶች ይነቅፏቸዋል። በጉልበት ተንበርክኮ መጾም የኛ አይደለም፣ መጸለይ የኛ አይደለም። በጉልበት ቆመው የሚጸልዩ አሉ።
በጉልበት ቆመው እግዚኦ የሚሉ አሉ። በጉልበታቸው ቆመው አቡነ ዘበሰማያት የሚደግሙ አሉ። ይሄ የጉልበት ስግደት ይባላል። አስተብርኮ ማለት ነው። በጉልበት ቆሞ በሮሜ ምዕራፍ 14 ቁጥር 11 ላይ ቅዱስ ጳውሎስ እንዲህ ብሎ ተጽፏል። እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ይላል። ጉልበት ሁሉ ለማን ይንበረከካል አለ? ለኔ። ስለዚህ በጉልበታችን የምንፈጽመው የስግደት አይነት አለ። ሶስተኛው አድንኖ ነው። በቅዳሴ ጊዜ መቼም አይጠፋንም። አድንኑ ይባላል አይደል? አርሲክሙ ራሳችሁን ምን አድርጉ ነው? ዝቅ ዝቅ አድርጉ ወይም ጎንበስ በሉ ማለት ነው። ካህኑ እንዲባርካችሁ ዲያቆኑ አዋጅ ይናገራል። አስተናባሪ ነው። አድንኖ ማለት ራስን፣ አንገትን፣ ወገብን ዝቅ በማድረግ መስገድ። ራስን፣ አንገትን፣ ወገብን ዝቅ አድርጎ እዛው ቆይቶ ቡራኬ መቀበል ይቻላል። ደግሞ ከፍና ዝቅ እያሉ አክብሮትን ወይም አምልኮን መግለጽ ይቻላል ማለት ነው። በትንቢተ ኢሳይያስ ምዕራፍ 49 ቁጥር 23 ላይ ግንባራቸውን ወደ ምድር ዝቅ አድርገው ይላል። ግንባርን ወደ ምድር ዝቅ ማድረግ ማለት ነው። ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል ይላል። ለእመቤታችን ለቅድስት ድንግል ማርያም የተነገረ ነው። ታዲያ የሕማማቱ ስግደት ከነዚህ ከሶስቱ የቱ ነው መሆን ያለበት? የሕማማቱ ስግደት በጣም ለየት ይላል። ቅድም ነግሬያቸዋለሁ። የማንን መከራ ነው የምናስበው? በሕማማት የማንን ነው የምናስበው? የክርስቶስን። የክርስቶስን መከራ ስናስብ ደምቷል። የክርስቶስን መከራ ስናስብ በመሬት ላይ ተጎትቷል፣ በገመድ ታስሯል፣ ቆስሏል። እነዚህም በሙሉ እናስባለን። ከቻለን የነዚህም ተሳታፊ እንሆናለን ማለት ነው ከቻለን። ስለዚህ መላው አካላችን ሕመም እስከሚሰማው ድረስ እንሰግዳለን ማለት ነው። ስንሰግድ በጣም የሚገርመው የዚህ የሕማማቱ ስግደት መከራውን የምንሳተፍበት ስለ ኃጢአታችን የምናለቅስበት ስለሆነ በተቻለ መጠን ሁለት ነገሮችን እናደርጋለን። አንደኛ እና የመጀመሪያው ስንሰግድ ስግደቱን ፉክክር ባናደርገው ጥሩ። አሁን ላይ ያለው አንዳንድ ልጆች ተሰልፈው ይፎካከራሉ። ስንት ሰግድ? 10 አንተ ስንት ሰግድ? 50 ከዛ በኋላ 10 ላይ ያለው 11 12 ይላል 13 ምን እያደረገ እንደሆነ ለራሱም አይገባው። አሁን በዚህ ስግደት 1 2 እያለ የክርስቶስን መከራ ማሰብ ይቻላል? ይቻላል? ንገሩ። እንዴት ይሆናል? መኪና ስትነዱ ስልክ አታውሩ የሚባለው እኮ ለዚህ ነው አይደል? ስልክ አታውሩ። ስልኩ ሐሳባችንን ምን ስለሚያደርግ ስለሚሰርቀው። እየሰገድን ለምንድን ነው ሂሳብ የምንሰራው? እንደ ነጋዴ እግዚአብሔር እየቆጠረ ነው የሚቀበልን። ለምን ቆጥረዋለን? ስግደቱ ሐሳባችንን ይሰልበዋል። ሁለተኛውስ ደግሞ ሌላ ጉዳት ደግሞ አለ። እንድንኩራራ ወይ እንድንሳቀቅ ያደርገናል። ከሰገድን በኋላ 5 የሰገደው ምን ሆኜ ነው 5 ብቻ ሰግጄ የሚደክመኝ ይላል። 50 የሰገደው ደግሞ ቀላል ሰው እንዳልመስል ይላል። እኔ እኮ 50 ነው የሰገድኩት ይላል። በቃ ተረሳ ክርስቶስ ማለት ነው። ስለዚህ አለመቁጠር ነው። ቀኝ የምትሰጠውን ምን አቲ ነው የሚለው ግራ። አሁን ቤተክርስቲያን ስንት ቀን መጣችኋል? ቆጥራችሁ ታውቃላችሁ? አታውቁ። እሺ ወደ ቤት ስትሄዱ ወይ ወደ ስራ ስትሄዱ ወይ ወደ ቤተክርስቲያን ስትመጡ እስቲ እርምጃችሁን ቁጠሩ። እስቲ እርምጃችሁን። ለምንድን ነው እርምጃችሁን ማትቆጥሩት? ዓላማችሁ ስራ መሄድ ነው። ስራ መድረስ ነው ዓላማችሁ። ሲረፍ ሮጥ ትላላችሁ፣ ሰዓት ገና ከሆነ ደግሞ ቀስ ትላላችሁ እንጂ ቁጥር አትቆጥሩ። ዓላማችሁ እሱ ነው። የኛ ዓላማ ምንድን ነው? የክርስቶስን ሕማም ማሰብ ነው። የኛ ዓላማ የራሳችን ኃጢአት እያሰብን ማልቀስ ነው። ስለዚህ ለምንድን ነው የምቆጥረው? አሰጋጆቹ ይቆጥራሉ፣ ምክንያቱም የተወሰነ ስላለ ማለት ነው። ኪርያላይሶን ሲሉ በጣታቸው ይቆጥራሉ። እሱን እየሰማን የህብረቱ ችግር የለውም። በተናጥል ስንሰግድ ግን መቁጠር የለብንም። ሌላው ስንሰግድ የአምስቱ ስሜት ሕዋሶቻችን ምሳሌ የሆኑት 5 አካላት ከመሬት ጋር መገናኘት አለባቸው ይላል። 5 አካላት። የመጀመሪያው ግንባራችን። ሰግደን በተነሳን ቁጥር ግንባራችን መሬቱን መንካት አለበት። ግንባራችን መሬት መንካት አለበት። ለምንችል ሰዎች ነው፣ ለአረጋውያን አይደለም። 1 ሁለተኛ ጉልበታችን መሬት መንካት አለበት። 2 ሶስተኛ የእግራችን 2 አውራ ጣት
መሬቱን መንካት አለበት። ሁለቱ አውራ ጣት ቀጥታ ስለሆነ የምንሄደው በጉልበታችን በአውራ ጣታችን ነው መሬቱን የምንነካው። ስንት ነገርኳችሁ? ግንባር፣ ጉልበት፣ ሁለቱ አውራ ጣት 3። አራተኛ የጣታችን 4ቱ ጣቶች መሬት መንካት አለባቸው ተገልብጠው ማለት ነው። በውስጠኛው በኩል ከትንሿ የማርያም ጣት ከምንላት ጀምሮ እስከ ጠቋሚ ጣታችን ድረስ ታጥፈው ከአውራ ጣታችን ውጪ 4ቱ ታጥፈው መሬቱን መንካት አለባቸው። መሬቱን መንካት አለባቸው። የሁለቱ ስንት ሆነ? 4። አምስተኛ አውራ ጣታችን የሁለቱ ጣቶቻችን አውራ ጣት መሬት መንካት አለበት። 5። እርግጠኛ ነኝ 70 80 ሰገድኩ የሚለው ልክ እንደዚህ ቢሰግድ 3 አይሰግድም። ቀስ እያለ ማለት ነው። እሱ ነው መከራው ሲሰማን፣ ህመሙ ሲሰማን። ያውም እኛ ደግሞ ምንጣፍ እናነጥፋለን። በጣም የሚገርመኝ ደግሞ ቤተክርስቲያን ውስጥም የቤታችንን ምንጣፍ አምጥተን እናነጥፋለን። ቤተክርስቲያን ውስጥ ምንጣፍ እያለ ማለት ነው። ሌላ ምንጣፍ እሱ እንኳን ቦታ ለመያዝ ይመስለኛል አይደል? ቦታ ለመያዣ ነው። ይሄ የኔ ቦታ ነው፣ ማንም ሰው እንዳይመጣ ለማለት። በበረሃ ያሉ አባቶች ደቃቅ አሸዋው ለእጃችን ይመቻል፣ ይሄማ መከራውን አናስብም ብለው ወደ ወንዝ ሄደው በባቄላና በሽምብራ ቅርጽ አንኳር አንኳር የሆኑ አሸዋዎችን ያመጡና ይበትናሉ መሬት ላይ። እዛ አሸዋ ላይ ይሰግዳሉ ማለት የእጃቸው እስከሚጠቁር ድረስ ማለት ነው። እና እሱ ነው በቃ መከራውን ማሰብ እና የሚባለውን እየሰማን ኃጢአታችን እያሰብን በመፍጠር አይደለም። ብድግ ቁጭ በማለት እሱ ስፖርት ነው። በመፍጠር እሱ እያሰበ እያለቀሰ ቀስ እያለ እነዚህን የነገርኳቸውን እያደረግን የምንሰግድ ከሆነ የሕማሙ ተሳታፊ እንሆናለን። ልባችንም በቀጥታ ከመስቀሉ ጋር ይገናኛል ማለት ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። መልካም የሕማም ሰሞን ይሁንልን። ዚሪስ ኢየሱስ ናይን
ስብሐት